ካሌብ ቲናና ዳንኤልን ጉድ ሰራቸው። የአባቴ እህት ወደ ቤት ልትመጣ ነው ብሎ እሱ ለስራ ሄጃለሁኝ፣ ቻው ደህና ሰንብቱ፣ ቤቱንም በደንብ ጠብቁ፣ አክስቴም ደግሞ የምትሰማም የምታወራም ስላልሆነች በደንብ ተንከባከቡልኝ አደራችሁን፣ ያሁኑ መሄዴ ግን በጣም ስለምቆይ አሳስቦኛል እያለ ይላቸዋል። ዳንኤልም አይዞህ እንዴ እኔ እኮ አለሁ እጠብቃችኋለሁ ይለዋል። እሱም አዎ እኔም የሚሄደው አንተ ስላለህ ነው፣ እንዲሁም ቲና የአባቴን እህት አደራሽን በደንብ ተንከባከቢያት፣ ያው መስማትም ስለማትችል ትንሽ ልታስቸግራችሁ ትችላለች እያለ ይላቸዋል። ቲናም ደግሞ እረ ችግር የለውም የኔ ፍቅር፣ ያው ትናፍቀኛለህ ግን ሌላው ነገር ችግር የለውም በደንብ ነው የምንከባከባት ስለዋለች። እሱም ደግሞ እሺ በቃ ብሎ ከሄደ በኋላ ለካም እሱ ራሱ ነበረ የአባቴ እህት ናት ብሎ ቤት ውስጥ ለባብሶ ልክ እንደ ትልቅ ሰው ሆኖ የመጣባቸው። ቲናና ዳንኤል አለማቸውን ይቀጫሉ። ዳንኤል ግን ቲናን እባክሽን መጠንቀቁ አይከፋም፣ መስማትና ማየት መስማትና ማውራት ነው እንጂ ማትችለው ማየት እኮ ትችላለች። ስለዚህ እንቅስቃሴያችንን በሙሉ ልትቆጣጠርን ስለምትችል መጠንቀቁ አይከፋም እያለ ይላታል። ቲናም ውሽ አንተ ደግሞ አሁን ይችን ሰው ብለህ ነው እንዴ እንደዚህ የምትፈራው? ባክን ችግር የለውም ስትለው ዳንኤል ግን እውነትም ጠርጥሮ ነበር። አይ አንቺ እንግዲህ ሰው የሚናገርሽናት ነገር አትሰሚም። እኔ እኮ እያልኩሽ ያለሁት ምንም ባትሰማና ባታወራ አይኗ ያያል። ስለዚህ በአይኗ ልትከታተለን ትችላለች እያልኩሽ ነው ይላታል። ከዛ በኋላ ቲናም እሺ በቃ የኔ ፍቅር እሺ ትለዋለች። ሴትይቷም ትሁት በምታናገራት ጊዜ ምንም አይነት መልስ አትመልስም። ያው ግን ካሌብ ነው አኪድም ካሌብ ነው። ምክንያቱም መጨረሻ ላይ ትሁትን ኪችን ውስጥ ሄዶ አስደንግጧታል። ምን ሆነሽ ነው? ምን ተፈጥሮ ነው? ምን ተናግረውሽ ነው ወደዚህ የመጣሽው? እያለ ስትላት ካሌብ ዝም ብሎ ይዟዟራል ኪችን ውስጥ ማለት ነው። እንግዲህ አለባበሱ ልክ እንደ ትልቅ እንደ እናቶች ነው፣ እንደ አሮጊት ማለት ነው። እናም ቆይ ግን ምን ተናግረዋት ይሆን? ለምን ይሆን ወደዚህ የመጣችው? እያለች ትላለች ትሁት። ቲና እና ዳንኤል ወደ ኪችን እንድትሄድ ያደረጓት ያው ወሬያቸውን የሚያወሩትን በሙሉ እንዳትሰማባቸው ብለው ነው፣ እንዳይሰማባቸው ማለት ነው እንግዲህ። እናም ከዛ በኋላ ትንሽ ቆየት ብሎ ግን መጨረሻ አካባቢ ያው እውነታውን አውጥቶታል። ሴትም እንዳልሆነች እንዲሁም ደግሞ መስማት ማውራት አትችልም የተባለችው ሴትዮ ግን እንደምታወራና እንደምትሰማ ነው ያረጋገጥ ነው ማለት ነው። ያ ማለት ይቺ ወደ ቤት የአባት እህት ናት ብሎ ካሌብ እባካችሁ አደራ ተንከባከቡልኝ፣ ትመጣለች፣ እኔም ዛሬ ስራ ሄዳለሁ፣ ወይ ዛሬ ወይ ነገ ነው የምትመጣው ብሎ ያላቸው ሴትዮ ማናት የሚለውን ነው እንግዲህ ሁላችንም ጥያቄ ሆኖብን ጥያቄ የፈጠረብን ነገር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለምደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮውን ስትጀምሩ በላይክ ጀምሩት፣ አይከፈልበትም። ቅንነት ለራስ ነው ወላሂ። ምን ችግር አለው? ላይክ አድርጉ፣ ማምጣታችሁ ላይቀር ማለት ነው። እናም እንግዲህ የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። የዛሬው ደግሞ ለየት ይላል ማለት ነው። እጅግ በጣም ደስ የሚል ድራማ ነው የሆነው። ምክንያቱም ቲናና ዳንኤል ጉር ተሰርተዋል። እነዚህ ውርዴት የማይሰለቻቸው ሰዎች ሁል ጊዜ ውርዴት መከናነብ፣ በተለይ ቲና በቃ ሁል ጊዜ መዋረድ ነው ስራዋና። ዳንኤል ግን እባክሽን ተረጋጊ፣ አንቺ ልጅ ቀስ በይ፣ ለሁሉም ነገር መረጋጋት ያስፈልጋል ቤላትም ሁሉ ነገር ላይ ትቸኩላለች ቲና። ካሌብ የአባቴ እህት ልትመጣ ነው ወደ ቤት፣ እኔም ደግሞ ለስራ ልሄድ ነው በሚላት ጊዜ እህት አለችው እንዴ አለች። አዎ አለችው፣ ግን አንደኛዋ ማውራትም መስማትም አትችልም፣ ግን ታያለች በሚላትም ጊዜ እና ታዲያ የትኛዋ ናት የምትመጣው? የታመመችው ናት ወይንስ ያልታመመችው ስትለው ካሌብ ደግሞ እየታመመችው እንደሆነች ወደ እነሱ ጋር የምትመጣው ይነግራታል ማለት ነው።
ቲና የዚህኔ ደስ ይላትና ዳንኤልን ሄዳ እንኳን ደስ አለህ የኔ ፍቅር ስትለው፣ ወይ ምን ተገኝቶ ነው አሁን ደግሞ አንቺ ፍንድቅድቅ ያልሽው የሚል መልስ ሲመልስላት፣ ዳንኤል ካሌብ እኮ ለስራ ሊሄድ ነው እና ደግሞ የአባባ እህት ትመጣለች ብሎኛል ስትለው፣ ወይ ጉድ ደግሞ አሁን ሌላ ሰው ሊመጣ ነው? አዎ ሌላ ሰው ሊመጣ ነው፣ ግን ችግር የለውም እንዲሁም ለእኛ ሀሪፍ ነው፣ ምክንያቱም ምንም የማትሰማና የማታወራ ናት ብሎኛል። ካሌብም ደግሞ የሚሄደው ለብዙ ጊዜ ነው፣ ቶሎ አይመለስም እያለ ስትለው፣ ዳንኤል ግን ምንም አልሞቀውም አልደነቀውም ማለት ነው። ምክንያቱም የቲና ነገር ለሁሉ መቸኮል ስለሆነ፣ እሺ ለማንኛውም አንቺ ተረጋጊ፣ መረጋጋቱ ጥሩ ነው፣ ሁሉ ነገር ላይ ችኩል ችኩል አትበይ፣ ባለፈም ስትቸኩኝ ምን አይነት ችግር እንደፈጠርሽ አይተሻል ይላታል። ቲናም ውሽ አንተ ደግሞ መቼ ነው ግን እኔ የማወራህን ወሬ በትክክልና ደስ ብሎ የምትመልስልኝ? አይዞሽ ጎበዝ በርች የምትለኝ እያለች ትለዋለች። ዳንኤል ጥሩ ስራ ስትሰሪ እኮ ነው እንደዛ ማለት የምችለው። አንቺ እኮ ነገሮችን በሙሉ እያበላሸሻቸው ነው ያለሽው። እስኪ የትኛውን ነገር ነው ጀምረሽ የጨረሽው? አንደኛውንም ነገር አልጨረሹም። ትጀምሪዋለሽ፣ ይቋረጣል። በቃ አታሳኪውም። ለዛ ነው ተረጋጊ የምልሽ። በመረጋጋት ብዙ ነገር ማስተካከል ስለሚቻል ይላታል ዳንኤል። ቲናም እንግዲህ በባለፈው አባትና ልጅ ሲያሟት ሰምታ ነበርና ሳሎን ላይ ቁጭ ብለው ቲናን ሲመለከታት እርብሽብሽ ብላ ነበረ። ካሌብ ምን ሆነሻል ይላታል። እንዴ ምን ሆንኩኝ? አይ የተረበሽ መስለሽኝ ነው በሚላትም ጊዜ በባለፈው ስታወሩ የሰማሁት ነገር አባዬን አመንከው ስትለው፣ እንዴ ምንድን ነው? ምን ሰምተሽ ነው ደግሞ? አይ ስትደበድበኝ ምናምን እያለ ሲያወራህ ነበር። እሱን እኮ ህልም አይቶ እኮ እያወራኝ ነው። በህልሙ አንቺ ስትደበድበው አይቶ ያንን ነበረ ያወራኝ በሚላትም ጊዜ እሷን በጣም በመገረም በፈጣሪ ምን አይነት ህልም ነው እንግዲህ አስበኸዋል? እንደዛ ተንከባከቤው በታመመ ጊዜ እሱ ግን ዛሬ ላይ ስትደበድበኝ አየኋት በህልሜ ቲና ብሎ ማውራቱ በጣም ከባድ እኮ ነው ትለዋለች። ቢሆንም ይሄ ህልም ነው። አንቺ ደግሞ እንደማትደበድቢው በደንብ እንደተንከባከብሽው በታመመ ጊዜ ጠንቅቆ ያውቃል ይላታል ማለት ነው ካሌብም። እናም ቲና አዎ ለነገሩ እውነትህን ነው፣ አባዬ እኮ ውለታ የሚያውቅ ሰው ነው፣ ውለታውን አይረሳም እያለ ለካሌብ ስትነግረው፣ ካሌብም አዎ ልክ ነሽ፣ አባቴ የሰውን ውለታ የሚረሳ ሰው አይደለም፣ በፍጹም እንደዛ ብሎ አንቺንም አይጠረጥርሽም ይላታል። ዳንኤል ትሁትን ኪችን በመሄድ በጣም እንዳስገረመችው ሲነግራት፣ ትሁትም ለምንድን ነው የገረምኩህ ስትለው፣ ዳንኤል ቲናን እኮ ይቅርታ አስጠየቅሻት፣ ይህንን ድፍረትሽን ሳላደንቅልሽ አላልፍም በሚላትም ጊዜ፣ ትሁትም ሁል ጊዜ በሰዎች ዘንድ መናቅ እኮ ይሰለቻል፣ እኔም ስልችት ስላለኝ ነው ወደፊት ገፍቼ የመጣሁበት። ቲና ብዙ ጊዜ ስትናገረኝ እኔ ዝም ብዬ የማልፋትና የማከብራት ሰው ነኝ፣ ግን አንድን ሰው ሳከብረው የማያከብረኝ ከሆነ እኔም በክብሬ አልደራደርም ትለዋለች ለዳንኤል። እናም ዳንኤል ትሁትን አንቺን ብትሆኝ እኮ ቲናን በድለሻታል፣ ግን በዛ በበደልሻት ልክ ይቅርታ አልጠየቅሻትም፣ ለምንድነው ይቅርታ ያልጠየቅሻት ብሎ ሲጠይቃት ለትሁት፣ ትሁትም ለምን ብዬ ነው እሷን ይቅርታ የምጠይቀው? የእናንተ አይበስም እንዴ? ጭራሹንም አስራኮ አሰቃየችኝ፣ ልትገለኝ በጣም ብዙ ጊዜ ሞክራ ነበር፣ ግን አልተሳካላትም የሚል መልስ ነበር የመለሰችለት ለእንትና ማለት ነው ለዳንኤል። ዳንኤልም እሱስ ልክ ነሽ፣ ግን እሷ እንደዛ ያደረገችው እንዴት ትፈሪያት አስባ ነበረ በሚላትም ጊዜ፣ ትሰማኛለህ፣ ፈሪም ይሞታል ጀግናም ይሞታል፣ ሁለቱም አንድ ነው። ስለዚህ እኔ ደግሞ ፈጣሪን እንጂ ሰውን ፈርቼ አልሞትም፣ እሷን በደለችኝ እኔም በደልኳት የሚል ንግግር ነበረ ከትሁት የተሰማው ለዳንኤል። ዳንኤል የትሁትን መልስ ዝም ብሎ እያዳመጠ ይላል። በእውነት ይህን ድፍረትሽን ግን ሳላደንቅልሽ አላልፍም። ዳንኤልም ከዛ ትሁትን አውርቶ ከተመለሰ በኋላ ቲናን እኔ ሁሉንም ነገር እሽልሻለሁ፣ ግን አንቺ ከትሁት ጋር ሰላም ሁኚ፣ ሰላም አውርጂ፣ ምንም እንዳትጣሉ እያለ ሲላት፣ ቲናም ደግሞ የኔ ፍቅር አንተን ደስ ይበልህ እንጂ ሁሉንም ነገር አስተካክላለሁ፣ እሺ አልጋጭም ከትሁት ጋር ትለዋለች። ዳንኤል በጣም ጨንቆታል። ቲና አሁንማ ሁሉም ነገሮች ተስተካክለውልናል ስትለው፣ ዳንኤል ግን የምትመጣው ሴትዮ ግን ማናት?
ማለቴ ከትሁት የባሰች እንዳትሆን እያለ ይላታል ማለት ነው። ካሌብ ዳንኤልን ቲናን አደራ ተንከባከባት፣ ምግብ እየበላችም አይደለም እንድትበላ አድርጋት ብሎ በሚለው ጊዜ ዳንኤልም እሺ ታዛዥ ነኝ የሚል ንግግር ነበር የተናገረው። በስተ መጨረሻ ግን የአባቴ እህት ናት ብሏት ያላት ሴትዮ ጉር ሰርታቸዋለች። ቀጣይ ክፍል አብረን እናያለን።